ሲልልሽ አለኝ። ሲልልሽ አቤት እኛ ጋር ያለውን ችግር ለመናገር ችግር አለ አለኝ። እሺ ችግሩን ለመናገር ችግር አለ። ምንድነው ችግሩ? ባለፈው የሆነ ከንትን አካባቢ ከጃታ ከሚባል አካባቢ ሳንኩራ ወረዳ ከጃታ አካባቢ ልጅ ነው ሲዘዋወር ስልልሽ ነው ብለው ይዘውት ነበር አለኝ። ወላሂ እቅስም ቢልlah ልጁ መጥቷል። ለኢቃማ መጥቷል። አንድ ጊዜ አቀርበዋል። ሄራት ሀጁ አንተ ነህ ብለው እስር ቤት አስገብተውት ነበር፣ ወስደውት ነበር። በኋላ መታወቂያ ከሰፈር መጥቶ ነው የወጣው አለኝ። እሺ አልኩት። ችግር የለም አሳሪዎች በሙሉ ወላሂ የውመል አያም ታሰራሉ፣ ከስልጣናቸው ይወርዳሉ፣ እዛኔ ያፍራሉ ነው ያልኩት። ቃል በቃል ያልኩትን ነው የምላችሁ፣ ቃል በቃል። አዎ ምን ያክል ማምታታት ማጭበርበር ትክክል ሆኖ ማጭበርበር አላግባብ የሚሄዱ ነገሮችን መናገር ትክክል አይደለም የሚባልበት ጊዜ ስለደረሰ ያው ፍትህን አንዳንዴ በመንገድ ዙሪያ በማብራት ዙሪያ አንዳንድ ነገሮችን ማንሳት አናቆም ለማለት ነው። በመቀጠል እሺ አልኩት። ቀጥል አልኩት። ወንድሜ ቀጥል ዘና ብለህ ምናምን እኔ ጋር ምስጥሮች እንደጉዳሉ። አሁን እኔን የሚሰድቡ አካላት በሙሉ ከኔ በጣም ብዙ የሰራናቸው ያወራናቸው ነገሮች ስላሉ ተጣልተናል ብዬ ምለቅም ዶሮ አይደለሁም አልኩት። ነገረኝ። እኛ ጋር ውሰዱት። እኛ ጋር ያለው ሙሉስ መስቃን ማረቆ ሀዲያ ዞን ሀላባ በተለይ ሀላባ ስልጤ መስቃን አካባቢ እቺ ነገር ቃል በቃል ስለምትኖር ሁላችሁም ስሟት። እሺ አልኩት። እድር የሌለበት ቦታ የለም። መነሻው ስልጤ ነው ይባላል። ወደፊት ነው ዩኒስኮ ላይ የሆነ ቦታ ባህልና ቱሪዝም የሆነ ነገር አድርጎ እንትን ሲያደርገው ወደፊት ማውራው ይሆናል። አሁን አላወራም። ታፕታፑን አንድ ጊዜ 10,000 ያስገቡት ይፓፋን ቁሎ ቀርቀም እዚህ ነው። ታፕታፑን 10,000 ያስገቡት ቲክቶክ ማለት የእድር መነሻው ስልጤ ነው። የእቁብና የእድር በዓለም አቀፍ በእንግሊዝኛም እንደሆነ ጻፉልኝ አንድ ጊዜ። ጀማኢያ ይባላል በአረብኛ። አንድ ጊዜ ጻፉልኝ ጀማኢያ። አረብኛ በጣም በአረብኛ 20 አመት ኖረንበት በጣም ምናምን ስለ አንድ ጊዜ አንድ ምሁር ነኝ የሚባል ስጋራም አረብኛ እናቃለንና እንግሊዝኛ ተማሪ ምሁራን የሚል ብዙ ጊዜ ይተቻል ብሎ ጽፎብኝ ነበር። ይሄ ሲጋራ ቁራጭ እንዲህ አይነቶቹን በስራቸው መንገር እንጀምራለን ካሁን በኋላ ፈሳ። አዎ ለምን አንተ የተማርከው እኛን ለመስደብ ለማሸማቀቅ ከሆነ ወላሂ እናሸማቀቃለን። እያንዳንድሽ ሾን በሾው ነው ፈሳ። እናቱን ተሸክሞ ሚዞር ሁሉም በቤቱ ሁሉም የራሱን የሰራውን ደሞዙንም ያረሰውንም የሰራውንም የሚበላበት ዓለም ላይ ነው ያለነው። አልহামዱሊላህ ረብል ዓለሚን ይሄ ነው። እና ወደ ወንድሜ ጋር ልሂድ፣ ወደ ጓደኛዬ ወይም ደግሞ አምኖኝ የተናገረኝ ስሜን አትጥቀስ ብሎ የነገረኝ ስልሽ ነገር ዘኢትዮጵያ ሄራት ደንደብነ ተብሎ የተያዘው ሰውዬ ቤተሰቡ ከሰፈር መታወቂያ አውጥተውታል። አዎ ይሄ ነው። እሺ አልኩት። በሁሉም አካባቢ አለኝ። ከዚህ በፊት እንደተናገርኩት ወላሂ ቃል በቃል ነው ያረጋገጠልኝ። የስልልሽ ወይ እድሮች ራሱ አፋና ላይ ይሰማራሉ አለ። እድሮች በአካባቢ 1 5 6 7 8 የሚሆኑ ኃይለኛ ሰዎች አሉ ብሎ የ7 6 ቀበሌዎችን ሰዎች ጠቀሰልኝ አሉ። የእድርም ዳኛ ናቸው፣ የእቁቡም ዳኛ ናቸው፣ የአካባቢ ሽማግሌ ናቸው፣ ከአመራሩም ግንኙነት አላቸው አለኝ። እነዚህ ሰዎች ሐቅ አለኝ ብሎ ሐቁን ነገረኝ። በዚህ ነገር በሽምግልና እንዳወራ አደረጉኝ። ሄጄ ተናገርኳል። ስናገር እውነቱ ምስክር በአግባቡ የአካባቢ ሽማግሌ ምስኪኖቹ ለኔ መሰከሩ። እውነታው ለኔ ሲመሰከር
ያው ያኛው አካል ከነሱ ግንኙነት ያለው አቅም ያለው ልጆቹ ደቡብ አፍሪካና ሳውዲ ሁለት ሌላም ሀገር ያለው አቅም ያለው ሰው ስለሆነ እውነት ግን የለችም እውነት እኔ ጋር ናት ብር ግን ፈስ የለኝም ማለት እሺ አልኩት ተመላለስን ሽማግሌ ጋር አካባቢ መንግስት አለ በየአካባቢው የሚገርማችሁ እምቢ ብትል በእድር ያወጡሃል አለ እንደ ሬሳን ጅብ ይበላዋል ትባላለህ አለ እሺ በእድር አልወጣም እሺ አስተካክሉልኝ ሐቅን ምን የሚያክል ተራራ የሚያክለውን ሐቅን ተው አራተው እስቲ ህግ ከተሻለ ብዬ ወደ ህግ ጎራ ስል እዛው አቃቤ ህግ ፍርድ ቤት አካባቢ እነዚህ ሰዎች ያቃቸዋል አለ እዛ አካባቢ የተኛ ወረዳ በየተኛ አካባቢ እነማን ሽማግሌዎች እነማን እንዳሉ ኔትወርኩ እስከ ዞን ድረስ እስከ ክልል ድረስ አላቸው አለ እነዚህ በየቦታው ሽማግሌ በሚል እንትን ተብለዋል ወደ ህግ እስቲ ይሄ ነገር እውነቱ እኔ ነው እኔ አላህና ባለቤቴ ታውቃለች ሄድኩኝ ፍርድ ቤት አጽፌ ጠበቃ ብዬ ጠበቃ 15000 ብር ሲጠይቀኝ አይ ጠበቃ እኔ ምንም ልጆቹ ወደ ውጭ አላኩም ይሄ እውነት ሐቁ ይሄ ሐቅ ቢኖርህም ችግር ነው አለኝ አላ ጠበቃው ያው ጠበቃው ያው ቲክቶከር ወይም ፌስቡከርም ስለሆነ ያው ታዘበኝ ችግር የለም ስምን አልጠቅስም ወንድሜ አባቴ አብሽር በ7000 ብር እምቢ ብለዋል ችግር የለም ጠበቃዬ ወንድሜ ነህ ችግር የለም አመተን አጠቃላይ የክልሉን ጉዳይ ወይም የአካባቢን ጉዳይ ስለሚመስል ነው ማወራው ስም አልጠቅስም በ7000 እምቢ ብለዋል 15000 ብር ይሄን ምስኪን ልጆቼ ውጭ የሉም የነሱ ልጆቻቸው ውጭ አሉ የአካባቢ የእድር ዳኞች ናቸው ቀጥታ ግንኙነት አላቸው ከአመራር ሄጄ ይሄው እንዲ ነው ወደ ሰፈርም ሄደን ይሄ ነገር ይሄ ነው በዚህ የተነሳ ይሄ ነው ብዬ እውነት አለ ትክክልና አለኝ አለ ጠበቃው እውነት ቢኖርህም ችግር ነው አለኝ አለ ችግር ነው ያው እኔ ምንም አላመጣለትም የባስ አፈር ስለሚያመሉት አሁን አልናገርም ግን ያብዛኛው ስለሚሆን ላውራት ብዬ ነው 15000 ብትከፍልም ማለት ጠበቃው በቃ እስከ 15000 ብር ጠይቆኝ እኔ በምንም አድርጌ አቀን አመጣልሃለሁ አለኝ አለ መመላለሱ የታክሲ የባጃጁን የሞተሩን የምኑን የስልኩን አስቦ ትቶታል አሁን ወደ ተው ልመጣ አለኝ ሄድኩኝ አለ ቤተሰብ አካባቢ ቤተሰቤ በከተማም አለ ሄድኩኝ አለ ለከተማው ግን በሬውን ሰጥቷል ከተማ ሊለማ ለመንገድ ለውሃ ብሎ በሬውን ሰጥቷል ይሄ ሰውዬ ከተማ ግን ማደሪያ አጥቶ በግሩ ነው ሄደው ሰፈር አስቡ ገበሬው ለከተማ አወጣ እሺ ማደሪያ አጣው የሆነ ዘመዴም ነበር አለ ዘመድ ቀረብር አላለምስ እኔ ነኝ አልኩ እንዲ ብዬ ሳማክረው አይ አለኝ አለ በቃ ይከብዳል አለኝ አለ ስልጣንም አለው አለ ሰውዬው እሺ አልኩኝና ጠበቃው ጋር ደውዬ እሺ 15000 ብር እንደምንም ብዬ 3500 ሰጣሃለው በሂደት በሚቀጥለው አመት ያው ማዳበሪያ ዝናብ ካለ ነው አምርቶ ምናምን ነው አስቡት እስቲ ሰጣሃለው ስለው እምቢ አለኝ ዱቤ የለም አንድ ላይ 7500 አምጣና 15000 ብር ነው አለኝ አለ እሺ ከዛስ ትቼው ሰፈር መጣው ሰፈር ያሉት ሽማግሌዎች والله اقسم بالله በጣም በሚያሳዝን መልኩ ሰፈር ያሉት ሽማግሌዎች ጭቃሽሞች ናቸው ለዛ እኮ ነው ዝናብ የከለከለው አላህ ለዚህ በእንደዚህ አይነት ሰዎች አማካኝነት ዝናብ የሚከለክለው እነዛ ልጆች አካሄዳቸው የተጋደለን ሰው የደም ጉዳይ ደባሰጥራ እና አላህ ወና ላይ ራጁ እንደዚህ ያደርጋሉ እነዚህ ሰው እንዴ አይነት ቀልጣ ይቀለድ ማጀማት አልከይር والله العظيم በሰፈር በሽማግሌ እንዳልጨርስ ገናን ሳይሰሙት ለሰውየው ወግነው ጫት አለው አለ ሰውየው አህያውም ኃይለኛ ነው አለ ውሻው ከባድ ነው አለ ልጆቹ ኃይለኛ ናቸው አለ አካባቢው ከሱ ጋር ነው አለ እድር ዳኛው ከሱ ጋር ነው አለ ማህበሩ ከሱ ጋር ነው አለ አመራሩ ከሱ ጋር ነው አለ
ልጆቹ ሳውዲ ደቡብ አፍሪካና አንዱ ኖርዌይ ነው የሆነ ሀገር ሄዶ ቅርብ ጊዜ ገብተዋል ምናምን አለች ሀቅ እውነቱን ነገረኝ ትክክል የዚህ ሰውዬ ሀቅ ነው ግን አይሆንም ቢፈረድልኝ እንኳን ሌላ ችግር ይዛልኝ ትመጣለች ብዬ ሰጠሁት ወሰደ አለ የገዛ ሀቁ ወደ ሰፈር ሲሄድ እድር በትብተባ በትቢት በጉልቤዎች የተደራጀ አጠቃላይ አካባቢ መስጂድ ሲሰራም ቀጥታ እነሱ ናቸው ለመስጂዱ ኮሚቴ የሚሆኑታል አለበለዚያ መስጂዱ አይሰራም አለ በአይ ጠሪቃ ያሰናክሉታል እዚህ ሳውዲ ራሱ የልጆቻቸው ልጆች የሆነ ያክስታቸው ምናምን ኃይለኛ ሰዎች አሉ አለ በተመሳሳይ ሌላም ሀገር አለ አለ በቃ አላህም ካለው አለ በልማ አላሁ አለም ሱብሃንአላህ ለምስኪን ማን ያለው ካለን እንባው ነው እድሮች አጠቃላይ እኔ ከዚህ በፊት ተናግሬያለሁ መስጂዶች ኦዲት ይደረጉ ሲባል የምን አባ ኦዲት የሚሉ አካላት ጉልቤዎች የመስጂድ ኮሚቴዎች አጠቃላይ ሄዳችሁ ብታዩ የሰፈር ጉልቤዎች ናቸው አብዛኞቹ ጉልቤ ስለሆኑ እነሱ ካልገቡ አይሰራም መስጂዱ ተቋማት በተቋም ደረጃም በህዝብ የሚሰሩ ጉዳዮች እነዚህ ሰዎች ናቸው ኮሚቴ የሚሆኑት ኦዲት የሚባል ነገር ሲነሳ ቦክስ ይነሳባል ማን አባቱ ኦዲት ጠይቃል ባለፈው እንደተናገርኩት የትኛውም አካባቢ የተሰሩ ጃሚዓዎች ኦዲት አልተደረጉ ይደረጉ ብትል አቅም አድርጓል እንደውም 30 40 ሚሊዮን 60 ሚሊዮን የሚወጣላቸው ትልልቅ ተቋማት እነዚህ በሰፈር በእርሻ በተለያየ ነገር በነገርም 30 ሺህ ጉቦ የተቀበሉ ለእርቅ ጉቦ 30 20 ሺህ ብር ይቀበላል ሽማግሌ ቢላል ሽማግሌ ማለት አስታራቂ እኮ ነው በነፃ የሚያስታርቅ ለአላህ ብሎ የሚያስታርቅ ነው ይሄ ሰውዬ በሚያሳዝን መልኩ በሰፈር ቤት በእድር ተጽኖ ተፈጥሮበት እድር ካልሆነ እድር ላይ ጫና ይደረግባል በአካባቢ ደረጃ በእድር ሹፍ እድር የፖለቲካ መጠቀሚያ ሆኗል ባጭር ቋንቋ ነው የምላችሁ ይሄ ወላሂ ወክሱም ቢላህ ምዬ ነው የምናገረው በደንብ ስላጠናሁት ነው እሱን አላመንኩትም 4 5 ሰዎች ጋር ደውያለሁ አንድ ወረዳ ብቻ አይደለም 4 ወረዳ ደውዬ እናግሬያለሁ ተመሳሳይ የእድር አባቱ ከአንድ ምንጭ ተቀጣ ስብስብ ነው በሁሉም ቦታ እና ለሁና ለረጁን የምን እዛ ዞን የምን እዛ ክልል የምን እንትን አመራር በተለኝ እንዲ የመልካም አስተዳደር ሰፈር ሊቀመንበሩ ራሱ ከዚህ ሰውዬ እጅና ጓንት ነው የእድር ዳኛው ከሊቀመንበሩ ሰንሰለታቸው መረባቸው አንድ ነው ለመጥለፍ ነው የዛ አካባቢ ሽማግሌ ካልፈቀደ ሐቅ ለምን እትኔነው ኑስ ናራው ኑስ ናረቴነው ኑስ ሆሽተር ናራ ሁለት ክምር ጤፍ የሚያክል ሐቅ ቢኖረው እንኳን የእድሩ ዳኛ የቀበሌው ሊቀመንበር ትስስራቸው አንድ ነው ስልክ አለ አቃቤ ህግ ጠበቃው ራሱ አጠሙ በኋላ በብር ወረዳ ያሉ ዞን ያለው ክልል ያለው ትስስሩ አንድ ነው ትሄዳለ ታላትመት መለሳለ ነው እያንዳንዱ ነገር በቀበሌ ተነሳውን ወረዳ ይሄ ሐቅ እንዲ ነው ብሎ በነፃ ያለ ምንም እንትን የሚያደርገው ነገር የለም ወረዳ እንትን ስለተባለ ዞን ይሄ ወረዳ ያደረገው ነገር ልክ አይደለም ይሄ ሰውዬ ሐቅ አለው ምስኪን ነው ብሎ የሚያደርገው ነገር የለም ክልል ብትሄድ ምናልባት ፌደራል ከሄድክ ነው አቅም ይጠይቃል ፌደራል ለመሄድ እስከ ክልል ተይዟል ወንበሩ ተይዞ በእድርተኛው ሊቀመንበር በቀበሌው ሊቀመንበር እስከ ከተማው እስከ አቃቤ እስከ ወረዳው እስከ ዞን ምናምን ነገር ተብሎ እንትኑ አንድ ነው ኔትወርኩ እና لله وإنا إليه راجعون هذا ما في آخر الزمن يا جماعة الخير آخر الزمن درسنا ትላላችሁ ከዛስ እሺ ይሄ ነገር ያላንተ ፍቃድ አላወጣውም ግን ምናልባት አንድ ሰው አላህን ሳይፈራም ምናልባት እዚህ ከወጣና
የሆነ ነገር ከሆነ ይፖሰት ወይ ሲለው የቀሬትም ዴቶስ ይወስዱብኛል አለ። በስልጥኛ ይሄ ማለት የቀረችዋንም ቦታ ይወስዱብኛል። ወይኔ አረ አማራ አላ አማራ ናታማው አላህ አማራም ታይታይ እድሮይ ማልዴ በቅሎ ይዘው ሳለጃ የገገክ በቅሎ ወይኔ እቺን አልተረጉማትም በአማርኛ የልብ ልብ ስለሚሰማቸው እቺን መተርጎም ጥሩ አይደለም። ግን አምጣ ተገግ በዛን መልከኝ ተገግ በዛን ጮቃቄ ለባለም አምጣ የድሮ የምጣ ሃይባቴ ለመናሪ ትይ በዛን ሰይድ ረዲ ምንን ባለ ሰይድ ረዲ የገግቦዛ ጨጣና አልሆነ ባለ የገግቦዛ ጨጣና ወላሂ ላዚ አብሽሩ። ለማንኛውም ታፕታፑን ከፍ አድርጉት ብቻ እናንተ የድሩ ሊቀመንበር ልጆች አላህን ፍሩ። ሳውዲ ያላችሁ ደቡብ አፍሪካ ያላችሁ ቢያንስ እንኳን ባትሰለጥኑም በሰለጠነ ሀገር መኖር በራሱ ትንሽ ለውጥ ስለሚያመጣ እኔ ባለፈው በሌላ አብዛኛውን ነገሮችን ከፖለቲካ ጋር ማያያዝ ይፈልጋል። ባለፈው አሁን እህታችን ሌላ ኑር ሰቦ ወደ ሀገር በመግባቷ እኔ ከማንም በላይ በሚባል ደረጃ ደስ ብሎኛል። የሷንም ጉዳይ ከፖለቲካ ጋር ማያያዝ የሚፈልጉ እንደ ካሊድ ፋውንዴሽን አይቼ በጣም ነው ያዘንኩት። ቆርጣቸው አድርሱለት ለካሊድ ፋውንዴሽን። ጥሩ አይደለም። በምስኪኖች ላይ ፖለቲካ አይሰራም። ባገኘው ቦታ ላይ የሆነ ነገር አትዘራም። እቺ አሁን ሲሪላንጀሬ አርደና ራጂና ሼክና ሁሴን ያለው ያ ሌላ አባት ኑር ሰባጆ ካሊድ ፋውንዴሽን ነው አችን እንዲል ያደረገው። ሹፍ ምን ያክል እንትን ተጠቅሞ የሆነ ነገር ለማድረግ ፋሲካ የምትባል ልጅ ቁጥር አንድ የእንትናን የዚች የሌላ ኑር ሰቦን ጉዳይ ቁጥር አንድ ሄዳ ኢንተርቪው አድርጋ ለቃ እንድትወጣ ምክንያት የሆነችው ፋሲካ የምትባል ልጅ ናት። ይሄ ምንም መካድ አያስፈልግም። በኋላ ስህተት ሰርታለች ፋሲካ። አዎ ትክክል ነው። እና አቡ አሚራን እና ሌሎቹም በጣም እሷም የሆነ አፍልታ ጥፋት አጥፍታለች። አዎ በኋላ የሰራቻቸው ቪዲዮዎች በጣም ማይሆን ነገር ቪዲዮ ሰርታለች። ያን ጥፋት ስለሰራች ደግሞ እውነታውን መልቀቅ አያስፈልግም። ካሊድ ፋውንዴሽን ፋሲካ ከገባች እኔ ወጣለሁ ከላይቭ ሲል ሰምቼ እንዴ እንተሚን ያ ካሊድ ፋውንዴሽን የሚያስብል ነገር ነው እንተሚን። ሁለተኛ ደግሞ ካሊድ ፋውንዴሽን እዛ ሄዶ ቪዲዮ ኑር ሰባጆን የሌላን አባት የገሪባውን እንዲያን ጉራጉር አደረገው አውቆ ማለት ነው። ይሄ ፖለቲካ ነው። ይሄ የሱ ጉዳይ የሱ እንትን ነው። እቺ አሮንጋዴዋን እዚህ ጋር አድርጎ ኢሴደ ማሳንጀሬ ኢምበርባቺሱ አርደና ናጂና ሼክና ሁሴና ኢምባሴን ክትኪያ ምናምን ነገር እንዲል አደረገው ካሊድ። ችግር የለም ያው እሱ አባታችን ነው። ደስታውን በምንም ገልጿል። ችግር የለም ግን የሱ ነው። እኔ አባትየው ጋር አይደለም የካሊድ ስራ ናት እቺ። ኦርሴና ዲፈበላት ፋሲካ ቱ የምትባል ልጅ እኔ ቅድም አሁን ያወራሁት ስለምን ነበር? ቅድም ያወራሁት ያው ሰውየው እንትን ስላለ ነው አይደል? ፋሲካ ቱ በጣም ምስኪን ቡታጀራ የምትኖር ስህተቶችን በተደጋጋሚ ሲሰራ ይቻታል። እሷ ልጅ ስህተቷ ተገልጾ አያልቅም። በጣም ብዙ ስህተት ሰርታለች። ግን ሌላ ኑር ሰቦ ከእስር ቤት እንድትወጣ ቁጥር አንድ ፋሲካ የምትባል ልጅ ናት። ይሄን መካድ አያስፈልግም። ቅድም የተናገርኩት ነገር አለ። ቅድም ምንድነው የተናገሩት? በእድር ዙሪያ በሊቀመንበሩ ዙሪያ ብዬ ተናግሬያለሁ አይደለም? ምስኪኑ ሰውዬ ሀገር ደውሎ ስለነገረኝ ነው አይደለም? ፋሲካ ተከታይ የላትም፣ ትንሽ ተከታይ ነው ያላት። ጥፋት በኋላ አካባቢ እና አቡ አሚራን እነማን አሰድባለች። አዎ ይሄ ስህተት ነው። ያልሆነ ነገር ብሩ ተበላ ምን ብላ ቪዲዮ ሰርታ በሱ ነው የተቆጡባት እነ ካሊድ። ይሄ ስህተት ነው። ሁለተኛ ደግሞ መጨረሻም አካባቢ ቪዲዮ ሰርታለች እቺ ፋሲካ የምትባለው አለች።
በሰራችሁ ላይም ቡታጀራዎች እናንተ ናችሁ ያወጣችኋት ብላ ሌላስ ተሰርታለች። እቺ ልጅ የሲተት እናት ብያታለሁ ፋሲካ። ነገር ግን ሌላ ኑር ሰቦ እንድትወጣ ትልቁን እንትን የተጫወተችው እሷ ናት። ምን የሚካት ምንም እኔ ብክድስ እናንተ ሰይዳችሁ የምታወጡት ነገር ስለሆነ እኔ መካዱ ምን ያስፈልጋል? እኔ ነኝ ብልና እኔ ነኝ ብል ደስ ይለኝ ነበር። እኔ አይደለሁም 200 ሪያል ሰጥቻለሁ። እሱን ተው ሚሊየን ሰጠ ስላለ እኔ ምን የኔዋ ጤፍ ማታክል እንትን ናት። እንደና አሲያ እንደና ሙቤ ሚዲያ እንደና አቡ እንትና አልሰራሁም። እኔ ልጅቷ ስልጤ ሆና ራሱ እኔ መስራት ነበረብኝ፣ አልሰራሁም። እኔ እውነቱን ነው የምናገር፣ መስራት ነበረብኝ፣ አልሰራሁም። ምክንያቱም አይገራልኝም ይሄ በቲክቶክ ምናምን አቡ አሚራ አሲያ። አሁን ከአሲያ ተጣልተናል በጣም ከሙቤ ሚዲያ ብሎክ ተደራርገናል፣ ተጣልተናል። በጣም ሰርቷል ሙቤ ሚዲያ ለዚህ ልጅ ማይካታከለ። ግን ሁላችሁም ለፋሲካ እውቅና ስጡ። ፋሲካ የምትባል ቁጥር 1 ሀ ብላ ሄዳ በቤቷ ኢንተርቪው አድርጋ ቪዲዮ በትና ከዛ በኋላ ነው ሁሉም የባነነው። አጀንዳ ስለቀቃችሁ አጀንዳችሁ ይለቀቅ። እስቲ በዚህ ዙሪያ አንዳንድ ነገር ለማለት ያክል አንዳንድ ሰው ላስገባ። እስቲ ሰው ታስገባለ እንደዚህ አሽራፍ በጣም ጀግና ልጅ ነው። አንተ ልጅ አሽራፍ በጣም የምትገርም ልጅ ነው። ጎበዝ ልጅ ነው። በጣም እኔ አንድ ጊዜ አሽራፍን አስገብቼው ነበር። ሁላችሁም እስቲ አንድ ጊዜ እንትን አድርጉት፣ ፎሎ አድርጉት። ይሄን ልጅ ጎበዝ ነው። በጣም ጎበዝ ልጅ ነው። አሽራፍ ወጣ መሰለኝ። ወጥቷል። ገስት ልኮ ወጥቷል። በጣም ጎበዝ ልጅ ነው። በጣም አሽራፍ እስቲ ልጥራው እስቲ ከቻለ አሽራፍ የሚባል ልጅ ጥሩት እስቲ አንድ ጊዜ በአለ ጥሩት። እንትና ካሊዴ ሀቢቢ አብሽር። ለማንኛውም ትልቅ ስራ ነው የሰራው። እስቲ አሽራፍን ጥሩት። አሽራፍ የሚባል ልጅ ነበር ገስት ልኮ ወጥቶ ጠፍቷል። ታውቃላችሁ አሽራፍ ጥሩ አላረክም ጠይቀ። ለምን እኔ ጎበዝ ልጅ ነው። በዳዋ ዙሪያ በጣም ጎበዝ ነው። ግን ትንሽ ተከታይ ነው ያለው። የሚገርማችሁ የጎዳና ላይ ዳዋ ሲያደርጉ ምናምን በጣም ጎበዝ ልጅ ነው። ዲንም አለው። ሙዲን ሰላም አለይኩም። ወአለይኩም ሰላም። ፈይባ ባና ቀልቀይ መጀመሪያ ባና ቀልቀይ ኒ ዙሪያ ቀልቀል ለግዝ ላንቻች ባሆ በጣም ደስ ላንግዝ ቀልቀይ በሰከው በአማርኛ አውራው በየአካባቢው ያለውን ትንንሽ ያው ችግሮችን በደንብ ገልጸሃቸዋል ዛሬ። በእኛ አካባቢ ይሄ ነገር የተለመደ ነው። በቀን አንተ ሙዲን አንተ ቤተኛው ነው? የተኛው የግሩ ባለቤት የሊቀመንበሩ ወይስ አካባቢ መልከኛ ልጅ የተኛው ነው? አንተ ምስኪኑ ነህ። አትዋል። የህዝብ ገበሬ ልጅ ነኝ ወላሂ። እሺ የገባህን ስትናገር የገባኝን ላውራ ከተባል በቀን ቀፎ ውስጥ ማር ለማውጣት የሚያስገባ አመራርና የአካባቢ ማህበረሰቡ ነው ያለ። ለምሳሌ በቀን ቀፎ ውስጥ የኒብ ውስጥ ያስገባሉ ኒብ ማር ለማስወጣት ማለት ነው። በጣም ከማስፈራታቸው የተነሳ ማለት ነው ሰዎች። እንደገና ደግሞ ሲቀጥል በኛ እኔ ባለሁበት አካባቢ ለእኛ በሚኖርበት አካባቢ አጋም አካባቢ ነው። የዳሎቻ አመራር በአጋም አካባቢ ተማሪ ከተመረቀ መልጋ ነው ብሎ ስለሚታሰብ ወይ በሬ በማታ ይዞ ካልሄደ ሚሾም ነገር የለም። በሬ ወይም ደግሞ የሆነ ነገር ብር ይዞ ካልሄደ አይሾም አብዛኛው ሰው። አጋም ዳሎቻ አጋም ዳሎቻ መልጋ
ብዙ ነገር ሊናገር ነበር ለዛ ነው ያወጣሁት እዛ አካባቢ የሆነች መኪና ተገልብጣ እንትን ብዬ በጣም ብዙ ዱላ ነው ወረደብኝ والله አጋምዳሎች አካባቢ በጣም ችግር ያለበት አካባቢ ነው በጣም መሰረት የመልካም አስተዳደር ችግር በጣም والله አይ ሙዲ አብሽራ እንዳስሩ ብዬ ነው ለምን ሸቤ እንዳገባ በኋላ እኔን መስኡል እንዳታርገኝ ፍትህ ጠይቅ ምናምን እንዳልባል ብዬ ነው ያስወጣው እሺ ሙዲ ወይ እሺ ቅድም የነበራችሁ የተሰጠነን ቅድም የነበራችሁ እስቲ አውሩ hala ወጣ ቅድም ከገባው ጀምሮ የነበራችሁ እሺ ከዲር አንጂ ያለው ሳለ اجيتي شكرا اهلا كبيرو السلام عليكم وعليكم السلام اهلا وسهلا كبير سلام عليكم امان ነው አለው ቅድም ያወራሁትን ሰምተሃል ግን እኔ በሌላ ጉዳይ ነው የበለኩት ብዙ ጊዜ አንተን ለማግኘት ፈልጌ ሪፖርት ጠይቃ አላስቀምጣችም ድምፁን ቀንሰው ድምፁን እሺ ይቅርታ በግል ጉዳይ ስለሆነ ኮንታክትህን ብትሰጠኝ እባክህ የሆነ የተቸገርኩበት ችግር አለ ምናልባት አንተ ትፈታዋል ብዬ ስለማስብ ነው እባክህ በውስጥ በሜሴንጀር አውራኝ በፌስቡክ ይላ አለኝ ግን ላኩም ከናሪ ልቀድ አልከነበልከኛ ወይ ውስጥ ወይ እንትን ክንብለኝ ወይ ባቦነግስ ወይ ወሳባ ወይ ማብቶ ምን ደስለኛል ወላክ ፎሎ አየዋው በውስጥ ጻፍኝ ችግር የለም በቲክቶክ አላፍታይ ያ ረብ አብሽር الله ገከፍታይ አታውስቲ እሺ ታፕታፑን አንድ ጊዜ 30 ሺህ ያስገቡታ ጀማዓተል ኸይር ባፋን ኩሉ ከርከመዚ ዋ ሙዜ ጅግራው እሺ ላስገባ ጅግራው አዝማች ጅግራው ሃየ ታፕ 30 ሺህ ያስገቡት ባንድ ጊዜ አንጃም አፌ ተበል እንጃም ፈይ ተበል አህለ ወሳለ ጅግራው كيف عليك وي يراتو አህለ ወሳለ ታፕ አኛ ሆጂ ገናና ጀንዴንዚ እሺ ሙዚሻ እሺ መርሃባ እሺ يراتو በአማርኛ ላዋልክ እሺ ሰላም ነው እንዴት ነው يراتو አለ ሁሉ ሰላም ሁሉም አልሐምዱሊላህ እኮ በዝኔ ተሻልኩስ እድርም እቁብም ይለኝ ግን አኩያዋ ለከይ መርክ በለኩ ያቲን ጫንንግስ ለምን መሰለ ቀደም ኮለቻል ቢሉት እድርም እቁብም ባኩሳት የፖለቲካ አጀንዳ ያራሙድ ቢያን ጋር ሆነን አደኝ ሆሽት ለኝ እድርም እቁብም እስበስባና የሚሽ የጌንዳኝ ወይም ደግሞ ዋና በአማርኛ ላውራው እዚህ ጋር ማለት ነው ሁሉም እንዲማርበት ለምንድነው እነዚህ ቤቶች ፖለቲከኛ ሆነዋል እንደ በፊት የመረዳዳት አባቶቻችን የሚያደርጉትን ነገር ትተዋል በአሁን ሰዓት ማለት ነው ብዙ ጊዜ እየሰማን ነው ዛሬ አንተ ደፍረስ ላመጣው ግን በጣም አመሰግናለሁ በጣም አንዳንዴ ከኛነታችን የማይጠበቅ ከኢትዮጵያዊነት ያፈነገጠ አይነት ተግባሮች ይሰማሉ እውነት መቼም ተደብቃ አትቀርም
አሁን ላይ የሚደረጉ ነገሮች በሙሉ በብር ሆነዋል። ለሐቅ ብሎ ለነገ ለቤቴ ለዘሬ ብሎ የሚሰራ አንድም ሰው እየጠፋ መጥቷል። አንድ ሰው ቢገኝ እንኳን ያን ሰውየው እንዴት አድርገው እንደሚያጠፉት እያየን ነው። ከላይ እስከ ታች ድረስ ከወረዳ ከቀበሌ እስከ ዞን ድረስ በመዋቅር ተደራጅተው በዚህ ደረጃ የሚካሄድበት አካሄድ በጣም ያሳፍራል። ሁላችንም ቢያንስ የህለቀን አላህ አለ ጀሊሉ አለ እሱን ልንፈራ ይገባል። እኔ አንዳንድ የሚከሰቱ ነገሮች በራሳችን ጥፋት በራሳችን ድክመት በራሳችን የስነ ምግባር ማነስ በላው እያመጣብን ነው ብዬ ነው የማስበው ብዙ ጊዜ ማለት ነው ሄራቷቸው። ስለዚህ እነዚህ ነገሮች ይታረሙ። የሰማችሁም ሰዎች ታረሙ፣ የተነገራችሁም ነገር ስሙ። ሌላው ደግሞ አዲስ እድር ተመዝጋቢ ካለ እኔ ጋር ወይ ሄራቷቸው ጋር ይመዝገብ። እድር እንዴት መሆን እንዳለበት አዲስ እንጀምራለን፣ እናስተምራለን። አቤት ወላሂ ትክክለኛ እድር ትክክለኛ አድል ሰው ከሞተ ሚያስቀብር። በነገራችን ላይ ከየተኛውም አጅር በላይ ባለፈው አንድ ሼክ ሲናገር ሰውን ማስቀበር የመሰለ ነገር አጅር የለም ማለት ሲናገር ማለት ነው። ሰውን ማስቀበር ትልቅ አጅር አለው። ለዛ እኮ ነው በቀሬዛ ተይዞ ሲከድ እየሮጡ በእጃቸው የሚነኩት እኮ አጅር ስላለው ነው። ሁለተኛ ሬሳ ማጠብን በብር አድርገውታል። የሚገርማችሁ ይሄን ታውቃላችሁ? በሁለተኛ ቀኑ የታጠበ ሰው አለ ወላሂ ሞቶ ማለት ነው። በበቅሎ የሄደ ሰው አለ ሬሳው በበቅሎ አስቡት። በቃሬዛ አደገኛ መንገድ ላይ ትልቅ ችግር እንዳለ ነው የሰማሁት። በየቦታ የተሰሩ መሳጂዶች እንዲህ አይነት ነገሮችን እንዲሰሩ ነው ጅግራው እንዳነሳው። በየቦታው የተሰሩ መሳጂዶች በየቦታው የተሰሩ ጃሚዓዎች ይሄን ችግር እንዲፈቱ ማድረግ ያስፈልጋል። አሁን እኮ ቀባሪ እየጠፋ ነው። ቀብርን በብር እየሆነ ነው ማስቀበር። ሰው ሞቶ እድር ማለት የቀብሩ አንድ አካል ነው። እድር በቀብር ዙሪያ የተደራጀ ነው አይደለም። ለሰርግ እኮ አይደለም፣ ወይም ደግሞ ለአንዳንድ እቁብ አይደለም። እድር ማለት የሞተን ሰው ለመቅበር የተደራጀ ድርጅት ነው። ይሄ ሆኖ እድርን ለፖለቲካ ይጠቀሙታል። ወላሂ ኡክሱም ቢላ በየቦታው ያሉ እድሮች ሰዎችን መጠምዘዣ ናቸው። በየቦታው ዱንካን አይሰጥህም፣ ሰሃፋ አይሰጥህም፣ ቆሎ አይሰጥህም፣ ቡና አይሰጥህም። እንደውም አልፎ ተርፎ ልጅ አባትህ ብትሞት አትቀበርም የሚል አድማ ለፖለቲካ ፍጆታ ያውሉታል። ይሄ ደግሞ ትስስሩ እስከ ወረዳ ዞን የተሳሰረ ነው። ለምን በየአካባቢው አስታራቂ ሽማግሌዎች በሚል እስከ ወረዳና ዞን ድረስ ሄደው ራሳቸውን አሳውቀዋል። የትኛው ወንጀል ሰርቶ እስር ቤት ቢገባ ሄደው ሽምግልና ጋቢ ተሸክመው ሄደው ነገሩን ያመጡታል ወደ ሰፈር ማለት ነው። ወደ ሰፈር ከመጣ በኋላስ ከፍርድ ቤት አፈርህን እንዳትበላ እኛንን ሄደን ያመጣ ነው ከፈለክ እስር ቤት ትገባለህ ይሉታል ሰውየውን። ገስበን አኑ በግድ ወላሂ ሐቁን ሰጥቶ ይታረቃል ሰውየው። እጁን ተጠምዝዞ በእድር በሊቀመንበር በአካባቢ ጉልቤዎች አማካኝነት ምስኪኖች እጃቸው ተጠምዝዞ ሐቃቸው ሲወሰድ ነው ያለው። ወላሂ ኡክሱም ቢላ ይሄ ትክክለኛ ጥናት ነው። እኔ በትክክል 4 ወረዳዎችን አውርቼ እቺ ነገር ቃል በቃል ያለች ናት። ምክንያቱም እነዚህ ሰዎች ትስስራቸው እስከ ወረዳ ነው፣ እስከ አቃቤ ህግ ነው፣ እስከ ጠበቃ ድረስ ጠበቃን ሐሳብ እስከ ማስቀየር የሚደርሱ ናቸው። በአካባቢ ሽማግሌ በሚል ምንም አይነት የራሳቸውን እድሮችን ተጠቅመው ማለት ነው። እና አንጀስ የምትለው ነገር ካለ በዚህ ዙሪያ አንጀ እየሰማኸኝ ነው? ይሰማል። እሺ ቀጥል፣ ሌሎቻችሁ ቀጥሉ እስቲ። አንተ ጋር የኔትወርክ ችግር እንዳለ ነው። እሺ ሙበሽር ቀጥል፣ ወይም ደግሞ ሙከሚል ቀጥል። ሙኬ ራራጅ ኤል አውርደኝ እቺ ታፕታፕና ሼር ሰሚናዶ ነው እንዴ? እሺ አንተ ታፕ ፒስተር ነህ። ኢሞመር እንዳለ ዋትስአፐር እንዳለ
ሁሉ ቲክቶከርም አለ ፌስቡከርም አለ አንተ ደግሞ ታፕ ታፐር ነህ ማለት ነው ታፕ ታፐር ወቅታች ሼር ጎታ ታፕ ታፐር ጋር እሺ ሰበንዴ ይሄ በጣም ኃይለኛ የተማር ምሁር ሳይሆን አይቀርም ይሄ ሰበንዴ ኦሮቦሎ እስቲ ሰባት ያምጭ ሰባቱ ቀን ሰላም አለይኩም ወአለይኩም ሰላም እንዴት ነህ ሰላም ነው ሁሉ አማን ሁሉ መልካም አልহামዱሊላህ ረብል ዓለሚን ሰላም ሁሉ ሰላም ነው ሁሉ ሰላም ናችሁ አይ እኔ እንኳን አንድ ነገር ልናገር ነበር እሺ ቤተሰብ የሚሰማ ከሆነ ማለት ነው እሺ አሁን የምታዩት ልጅ በጣም የሚገርም ሰው ነው እኔ ስላንተ ላወራ ፈልጌ ነው በጣም አብረህን ስለሰራ አሁን አታቀኝም ይሆናል والله ይሄ ልጅ እኔ ሙሳ ነው የምለው ግን እዚህ ውስጥ እናንተ ላታቁት ትችላላችሁ የዛሬ 10 ምናምን አመት አብረን ሰርተናል አልፈሪድ እና ይሄ ልጅ የመጨረሻ ኸይረኛ ነው والله العظيم ሰው እንዳይመስላችሁ والله العظيم ብዙ ጊዜ አስገባኝ ይለዋለሁ ስለተረሳሳን አስገባኝም እኔ አልፈሪድ የክራውን ጋርደን እንደው መሰጣኝ ሰርቲፊኬት አለ والله ቆይ ላምጣ የሰው መጨረሻ ነው ይሄ ልጅ والله العظيم አውራ እስከዛ አውራ والله እኔ ምክንያቱም አለቃ ሆኜ አብረን ሰርተናል والله ለስራ ያለው ፍቅር ለሰው ልጅ በቃ ንጹህ ሰው ማለት ይሄ ልጅ እኔ ካየሁት በጣም ብዙ አመታት ሆኖኛል ግን እኔ አሁን እዚህ ስር የምትሰሙት ይሄ ልጅ ሙሳ ነው የምለው ለማያውቀው ሰው የሚያለቅስ ልጅ ነው ከሚገባው በላይ እና እኔ እና በጣም والله العظيم እኔ አዲስ አበባ ነኝ እሱ ክፍለ ሀገር ነው ግን በቃ ከአዲስ አበባ ልጆች እኩል ከሰው ጋር የሚግባባ ከነሱ የበለጠ የሆነ ልጅ በጣም እኔ ስለዚህ ልጅ ተናግሬ ማላቅ ሁሉ ጊዜ ያናገረውልና አላገኝም አንገናኝም እና ተለውጦ ወፍሮ ምናምን ሳይው ይገርመኛል አጨን ምናምን አልፈሪድ የሰጣኝ ክራውን ጋርደን የሰጠኝ ሰርቲፊኬት ይሄው والله تستاهل انت كل شيء تستاهل والله العظيم حبيبي والله ብዙ ሰው ስለማያውቅ ግን አላቅም እኔ አሁን ስላንተ ሳወራ ምናልባት እንግርት ሊሆንባቸው ይችላል والله እኔ የክራውን ጋርደን ማኔጀር ሙዲራችን ነበር አልፈሪድ የአዲስ አበባ ልጅ ነው በተለይ በአንድ ወቅት የታመምኩ ጊዜ ወንድሜ ከውጭ መጥቶ ምን አይነት ሰው ነው ይሄ ልጅ ብሎ ነው ሄደው ቆሞ ያለቀሰ ልጅ ነው እኔ ሙሳ አረሳም والله ወይኔ አንተም ወደ እንትን መጣ ወደ ቲክቶክ እኔ እንዳንተ አይነት ምሁሮች والله ወደ ቲክቶክ አራኔ አገኛለሁ ያላሰብኩም 10 ምናምን አመት ነው والله በጣም ረጅም አመት እኔ ስክሮል ነው ማረጋው እንጂ ብዙም እንትን የለኝ ብዙም ነገር የለኝ ግን ይሄ ሙሳ የሚባለው ሰው በቃ እዚህ ብዙ ነገር ማድረግ የሚችል አቅም ያለው ልጅ ማሻአላህ ራሱ አዲስ አይደል እንዴ አንተ አዲስ ነው ወላሂ በካምፓኒው ላይ ቁጥር እንዴት የሚወደድ ሰው ቢኖር ሙሳ ነበር የሚባለው ሱብሃንአላህ ለሁሉ ሰው ታዛዥ ለሁሉ ሰው ምክንያቱም አንድ ሰው ምን አለ መሰለኝ ኢትዮጵያ ብዙ ጊዜ የሆነ ነገርን ቀጥታ አይደለም የሚያወራው ከሆነ ነገር ከደረሰ በኋላ ነው ግን ሙሳ ግን እዛ እየሰራ ያለ ከዋናው የካምፓኒው ባለቤት ጭምር ያውቀዋል በጣም ጥሩ ሰው እንደነበር ለሰው ቅን የሆነ ሰው ነው እና ብዙ ነገር የሚለውን ተከተሉት والله العظيم አልፌ ባረከላሁ ፊክ እኔ በጣም ደስ ብሎኛል ስላገኘው ሚስተር ሀዚም እነ ቢላል ምናምን ከነበሩት ለኛ ታደርገው የነበረው ድፋ በጣም ከባድ ነበረ ኬትሪንግ በጣም ትልልቅ ተሳቢ መኪና ትልቅ ይሄ ምንድነው ትልቁ መኪና የዛ ሹፌር ነበርኩ አይደለም እንዴ አልፌ ኧረ አተማት ከሰጡ ማትሰራው ስራ ነበር ማሻአላህ ከሰጡ ማትሰራው አይነት ሹክራን አልፌ
يلا ليلى ألفي بارك الله ان شاء فيك الله سلام عليكم الله واس لا يطبقك ينوني بوست أوراق إيش ألفي الفريد ክራውን ጋርደን ማኔጀር ነበር በጣም እንግሊዝኛን እኔ እንደሱ የሚናገር ፋሳሜ እንትኑላ አሁን ዝም ብሎ ኮርስ ምናምን ሲሉ አይቻለው እንግሊዝኛ ባፍንጫው የሚናገር አዲስ አበባ ልጅ ነው በጣም የሚገርም ልጅ ሙዲራችን ነበር አለ የሚባል ካምፓኒ ስንት ብራንች የነበረው 3-4 ብራንች የነበረው እንትን ኬተሪንግ እኔ ነበር ማደርሰው አልፌ መሰከረው ሙዲሬ መሰከረ ይሄው ድርጅቱ ሰርቲፊኬት ሰጥቶኛል እቺ አለች 15 አመት አስቡት 15 አመት ባረከላሁ ፊክ አልፌ ወቅት ማንም ሼምቦ መጫወቻ ሆኛለሁ አባሻሞ ይባላል ጉርቤ አካባቢ አባሻሞ ወይኔ አልፌ شكرا ايش ليلاس انا انت 7 days ስትል አስታውቆኛል የሙህር ስም መሆኑን እና ለላህ እና ለራጂው ከፊት ማውቃለሁ እንዲህ ሳስገባው ይሄ ኃይለኛ ነው ብያለሁ አይደል መጀመሪያ የአራት ካምፓኒ ሙዲር ነበር ያሁን አልፈሪድ አልፌ እሺ ሰላም አለይኩም ወላሂ ላዚም እኮ ወገቤን አመመኝ እኮ መቼ ነው ምገባ ብዬ ቆም ያለው እኮ ደጅ እሺ በሰላም ሰላም ነው እንጂ እንደው እዚህ ቲክታክ ላይ እንደው እየሰደብክ ፈሳቡላ ሰላም አለይኩም ግን ወአለይኩም ሰላም አህለ ወሰላ እሺ አሁን አህለን ፊክ እንደነሽ ሰላም ነው ወይ ሁሉ አማን ሁሉ ሰላም ነው እሺ አሁን ቅድም ካወራሁት እስካሁን ካወራሁት ምን የገባሽ ነገር አለ እኔ በቃ መጀመሪያ እሱ ጥሩ ነው አዲዮነ ነገር አጀንሲ ነው ምንድነው ምንም ልናዳምጥ አልቻልንም አንተ የምታሳየው ወረቀት ነው ከዛ በኋላ በቃ ወረፋ ጠብቄ እንግዲህ ገብቼ ያለው ነገር ልረዳና ቤቱ ውስጥ ምንድነው አሚና እሺ በቃ ቻው እሺ በቃ እሺ ወይኔ በቃ ደርሷል ለኡማው ሳቅሽ ደርሷል በቃ አንቺ ለመሳቅ ነው የገባሽው አይደለም አብሽሪ አለ ብዙ ሚሽቁ ጀማዎች ስላሉ ችግር የለም ቲዲኤፍ ከትግራይ ቆይስ እንትን ልፈልግ አለ ወሳለ ቲዲኤፍ ኡምቡርታ ጋደላይ አለ ወሳለ ቲዲኤፍ hala እንዴት ነው ወንድሜ አማን ነው ቲዲኤፍ ይሰማል ቀጥል ያው ከልጅነቴ ጀምሮ ስለምወድ ያው እሱ ብዬ ነው እንጂ እኔ የማወራው የለኝም በጣም ነው የምወድ ቲዲኤፍ ከትግራይ ክልል ነው የጀግኖቹ ዘር ያ ወይኔ አንድ ሌላት መሰለኝ ወይኔ የጀግና ዘር ጀግና ወላሂ ላዚም አህለ ወሰለም ብያለሁ ሹክራን ባረከላሁ ፊክ ከዚህ በላይ አንተን ማውራት ስለማልችል ውረድልኝ ሶይ በኋላ የሆነ ነገር ይዘብኝ ወይኔ ሸርጎ ዳቦ ስንቴ ነው አሉ ይወም ወዴኔ ብሎክ እሱ የታለ ቆይ ብሎክ ላድርገውና ልምጣ ታጀ ተኮ አቤት ካለው ፎሎ አድርጉት ያው ነው ወኔው ከባድ ነው ተመችቶኛል ወኔው ፎሎ አድርጉት ላ ኢላሀ ኢለላህ ወላሂ አንዳንዴ በቃ እኔ በጣም ኮስተር ብዬ አወራለሁ ብዬ መጣና ይኸው በአማርኛ በማውራቴ የ15 አመት ሙዲሬን አገኘሁት በስልክኛ ባወራ አሁን አያውቅምስ አይገባም ነበር ተመልከቱ ይኸው እንደነዚህ አይነት ልጆች ናቸው ብዙ ጊዜ አማርኛ ማውራው እንጂ እኔ ወላሂ አማርኛ እኔ አላውቅም ብዙ ማውራት እንትን አይለኝም አይገራልኝም እንደዚህ ግን አይደለም እያልኩም ቢሆን ይመጣሉ ይኸው አብረውኝ የሰሩ 10 ምናምን አመት ሙዲራችን የነበረ ዛሬ 10 ምናምን አመት የአራት ብራንች አስቡት አራት አለ የሚባል ካምፓኒ ሙዲር ነበር ያሁን ሀበሻ በዛን ጊዜ እንኳን ሙዲር አይደለም
የዛ ድርጅት ሰራተኛ እንኳን ብርቅ ነበር እዛኔ ወንድሜ አይው አልፌ አሁን እያየ ነው አልወጣም አሁን የዛኔ እኔ ትልቅ መኪና ሹፌር ነኝ ፈሳ ወይኔ ማንም አሁን ሊቅም ቃሚ አሁን በሴት ብር መጣው አሁን እኔ ላይ ዳውናፋል ወይኔ ሲልሽ ወላሂ አሁን መሳራ ቢኖር ቶክስ ነበር ወኔ መጣ አው ትክክልና አለኝ የትልቅ መኪና ሹፌር ወይኔ ሲልሽ ነገ ኢትዮጵያ ራታጅ ትልቅ መኪና ኬትሪንግ እኔ ነበር ማደርሰው ሚስተር ሀዘም ሚስተር አልፈሪድ የአዲስ አበባው ልጅ ሙዲሪ ነበር በጣም ነበር የሚወደው 6 ነው 7 ላን በየቦታ የነበረ መኪና ከ10 ምናምን 20 ሚደርስ መኪና እሱ ነበር ማኔጀሩ በቃ እሱ ነበር ሙዲር እንዴ ነበር ነው እኔ ደግሞ ትልቅ መኪና ነበር ምናዳው ኬትሪንግ የ30 የ40 ሺህ ሪያል እቃ ወላሂ ጭኜ ከሪያድ ውጭ ይሄን ነበር ትልቅ መኪና ከዛ የዛሬ 16 18 17 አመት አካባቢ ማለት ነው አስቡ የዛኔ ምን የመሰለ ዘመናዊ መኪና ሹፌር ነበር ባፋንኩሎ አሁን በማንንም በቡቁ በሚን በሸይጣን የሴቱን ብር ሰብስቦ መጣውን ብር እንትን ብሎ አሁን ሌላ መተንፋት አይችልም ለማለት ነው እቺን አጋጣሚ ተጠቅሜ ልንዳጋ ዲተንፍስ ብዬ አሁን አሳያዋቸው አይደለም አያችሁት አይደለም ይሄ አለም ይባል ክራውን ጋርደን ካምፓኒ ሙሳ ረቀም ዋሂድ አንደኛ ሹፌር ተብዬ የዛሬ 17 አመት ይሄው ሰርቲፊኬት ተሰጥቶኛል አዛም ያዛም ፍርማ ያለበት ሹፍ ተመልከት ሙሳ ያሲን አስበው ወቅት ማንም የቤት ሹፌር ወቅት ፈሳም መሻወር እየሰራ ይሄ ሸቃላ እያመላለሰ አሁን አፉን ይከፍትብኛል በኔ እችን ተጠቅሜ አንዳንድ ልውረድባችሁ ብዬ ነው ማለሽ አፉን ባባል እኔ መሻወር ሰራለሁ እንዲ ብዬ ተወዳድሬ ምናምን እንደዚህ ኮረኮንቼ ከረንሲ ዳና እቺ ሱዙኪ መኪና ይዤ መጣው ሰው አይደለም ከትልቅ ካምፓኒ ክራውን ጋርደን ካምፓኒ ሹፌር ረገም ዋሂድ አንደኛ ተብዬ ይሄው ተሸልሜያለሁ ስልሽ ነገዛ ኢትዮጵያ ራታጅ ዘመን ሙዲሬ መጥቶን ያስታወሰኝ አንድ ቀን እቺን ተናግሬ ያውቃለሁ ሙዲሬ መጣ አልፈሪድ ከ15 ቀን በኋላ አገኘው ብሎ ቲክቶክ መንደር ለካ ምሁራኖቹም አሉ ወይኔ ታፕታፑን አንድ ጊዜ ከፈርኩት ወይኔ የታባት ወረድኩ ይስመሰቢ ሙሳናን ሐሙሳ ሆናት ይፋንቻ የታጂ አላ ሰላም አለይኩም ሀያቱ አላ ወሰላ ሰላም ነው በጣም ስሜታዊ ሆኛለሁ ጀለስ የድሮ የዛሬ 15 አመት በካምፓኒያችን ሙዲር መጣና ይሄው የሌለ ሰርቲፊኬት አስወጣኝ ስንት ዶክመንት መሰለ አወጣው ሹ ይሄን ፍለጋ ይሄን ሁሉ ወረቀት ሹፍ ተመልከት ይሄ ሁሉ ድርጅቱ እንትን ነው ይሄ ሁሉ አስቡ እስቲ ይሄን ሁሉ አገላብጬ አገኘሁት ሹፍ ይሄን አገኘሁ በጣም ደስ አለኝ ሳገኘው እና እንዴት ነው ሁሉ ሰላም ነው ቅድም ያወራሁትን ሰምተሃል ሰምቻለሁ በእስላምኛ አልክ እንዴ ነካሲ አዋል ከታባት እና አቋራ ሁሉ ሰላም ሁሉ አማን አብሮባል ዛሬ ተኖራ አውራ ምን ተገኝቶ ነው በጣም ነው ያማ ከደገመ ሌላ ነገር ሊያወራ ነው ቶሎ መውጣት አለበት አያቱ ቶሎ ማስተናገድ ያስፈልጋል እንደዚህ ነው ሰዎች ወይኔ ሲልሽ ነገር ኢትዮጵያ ያ ባልባርጊቹ እስቲ ቅድም ካወራሁት እስቲ ካወራሁት የገባው ሰው ብቻ እኔ ቅድም ሳወራ አጀንዳዬ ገጠር አካባቢ የእድር ዳኛ ሊቀመንበር ከአቃቤ ከከተማው ከተለያዩ ባለስልጣናትም ከተለያዩ ጋር ሼር ሆኖ የአካባቢ ምስኪኖችን እያምታታ ነው ብዬ ደረጃ በደረጃ አውርቼ መጨረሻ አካባቢ ያለውን እስከ ካሊድ ፋውንዴሽን ደርሼ ከዛ መጨረሻ አካባቢ ሙዲሬ ደው እንትን ገስላከ 7 ዴይ ይላል ስሙ 7 ዴይ ሚስተር አልፈሪድ የአዲስ አበባ ልጅ ነው 7 ዴይ ይላል እኔ 7 ዴይ የተማረ ሰው ነው ብዬ አስገባው ሳስገባው ወይኔ ወንድሜ ያለኝ
ከ15 ዓመት በኋላ አገኘሁ በዛኔ ካምፓኒያችን ቁጥር 1 ሹፌር አለኝ ወይኔ አቤት አልኩት አልፈሪድ አልኩት ስሙን አልነገረኝም ከዛ በኋላ መጣብኛ ይሄ በየአካባቢው መሻወር ሰራለው ብሎ እንትን ብሎ የሚያፋጭብኝ ትላክስ የሚያደርግብኝ ሰው በቃ ስሜታዊ ሆኜ ወረድኩባቸው በቃ ምንም ማድረግ አይቻልም ወኔ መጣ የታባት ምናምን ነበር አለ የዛኔ ትዛለኝ ወደ ገጠር ምናምን ሲሄድ ከታችሁ ሲሉ አስተነፍስባቸው ነበር ምናምን አንበሳዬ ክበርልኝ ወደ ራሴ መለስከኝ ስለ ራሴ አውልቼም አላቅም ነበር አውራ ትንሽ እኔ ትንሽ ስታወራ እኔ የኛ ሰው ሞቅ ሲያረጉን አይመቸውም ማውራት አልነበረብህም እንኳን አወራህ ማውራት ስላለብህ ነው ያወራው ብዙዎቹ አይወዱም ወይ በእነሱ አይቀ አቦ ፈጠነው ልጅ አቤ አካካይ አፋዞ ከብላን ወጣ ሐዋላይና ወላላይና ይኸው ህፃናት ጡጦትተው ይኸው ለገስት እየላኩ ነው ተመልከት እዚህ ደርሰናል አብዱል መጂድ ይሄ አብዱል መጂድ መሻወር የሚሰራ ልጅ አለ እሱ ነው እሱ ሊሆን ይችላል አለጡል ነው ማስወጣው አብዱል መጂድ አስገባኝ በእናትህ ሰላም ሀቢብ አላ በቃ ይሄ መሻወር በቃ ተመልከት ተናዶ ነው ተመልከት መስከረም ሲገባ አደይ ሲፈነዳ ባባዎቹ ማል ለካይነሬዳ እሺ መስከረም እሺ መጋቢት ሃይሬ እሺ መስከረም ሰላም አለይኩም ወአለይኩም ሰላም ሃይሬ የራታጂ እኔ አንድ ነገር ማለት ነው የምፈልገው በነገራችን ላይ እሺ እኔ ገጠር ብዙ መላቅም ያደኩት አዲስ አበባ ነው ግን ወላሂ ነው ማለት በጣም ማከብር ሰው ነው በጣም ማደንቅህ ሰው ነው ለምንድን ነው ሀገር እየገነባህ ነው ያለው አንተ እኔ ሀቅ ነው ማወራው አንተን ለመካብ አንተን ዝቅ ለማድረግ አንተን ከፍ ለማድረግ ብዬ አይደል ለምንድን ነው ይሄም ብለው በቃ የምሰራው ስራ ይኸውልህ ብቃት ማለት እኮ ብልህነት ማለት የሆነ አመራርም ጋር ይሁን ማንም ጋር ይሁን ማን ድክመት አለብህ ብሎ የሚነግርን አካል ማለት የሚናገር አካል ማለት ጀግና ነው ካንተ ደግሞ የተማርኩት እኔ ማሩማ ዩኒቨርሲቲ ግራጁዌት አድርጌያለሁ ካንተ የተማርኩት ነገር ምንድነው ማድነቅ ያለብህን ቦታ ታደንቃለህ ማድነቅ የሌለብህን ነገር ደግሞ የተበላሽ ነገር ሲኖር ደግሞ ይሄ ነገር ተበላሽቷል ትክክል አይደለም ትላለህ ይህ አካሄድ የብልህ ሰው የተማረ ሰው የጀግና ሰው አካሄድ ነው ለኔ እኔ አንተን ከፍ ለማድረግ ብዬ አይደለም ግን ማውራት ስላለብኝ ነው ማውራው እየተረዳኸኝ ነው አይደል ምንድነው አሁን አንዳንድ እኔ አሁን በግሌ ለምሳሌ አንድ አመራር ስጠላው ስራውን ነው የምጠላው እንጂ ፐርሰናሊቲውን አይደለም የምጠላው ጥሩ ከሰራ ወደዋለሁ የወደድኩት ስራውን ነው እንጂ ሰውየውን አይደለም ካልሰራም ደግሞ ጠላዋለሁ የጠላሁት ምንድነው ስራውን ነው እንጂ ሰውየውን አይደለም ስለዚህ አንተ አሁን በጣም አነቃቂ ነህ በጣም ጥሩ ስራ ነው የምትሰራው በርታበት አላህ እድሜና ጤና ይስጥህ እኔ በጣም ከስልጤ ማህበረሰብ በጣም አሁን እንደዚህ ጊዜ ሰጥቼ ብዙ አላዳምጥም ነበር ለምን መሰል አዳመጥኩ እኔ ብዙ ጊዜ የሆነ ነገር ሞቅ አድርጌ ፌስቡክ ላይ በጣም ወዳጅ ሆነውኝ በአመራር ደረጃ በጣም ፋብለን እየተደዋወልን ሁላ በማግስቱ ስራዬም ስለሆነ እሱ የሚጠላው ነገር ስፖስት ይነጣጠፋ አለኝ ይሄ ማለት ምን ማለት ነው ቅድም ሃይሬ እንዳለው
ጥሩ ነገር በተሰራ ሰዓት ሞቅ አድርጌህ ነበረ ሲጠፋ ዝቅ ትላለህ ማለት ነው። ደስ እያለን እንድንሄድ ከተፈለገ ሁሌ ደስ የሚል ነገር መስራት ያስፈልጋል። ስለዚህ ሁሌም ደግሞ ሰርግ የለም ለቅሶ ካለ ለቅሶን ማንሳት ስለሚያስፈልግ አንዳንድ ሰዎች አሉ ሁሌ መቃወም የህዝብ ትግል አድርገው የሚያዩ ሰዎች አሉ። መቃወም በነገራችን ላይ መቃወም ባለብህ ቦታ ስትቃወም ነው እንጂ እነሱ ጥሩ ነገር ሲሰሩ እኔ በጣም ነው ማበረታታው። አሁን ሃይሬ መሰከረልኝ። ወላሂ ሹክራን ሃይሬ ባረከላሁ ፊክ ውረድ ሃይሬ። እኔ ወላሂ ነው ማለት እኔ አንተ ባሬ ሃይሬ ባረከላሁ ፊክ እችን አሁን ጓደኛዬ ነው አንድ ሰሞን በጣም የሚፈልጋትን ነገር እንትን ሳደርግ ማሻአላ ላይክ ምናምን ሲያደርግልኝ ወር አልቆየንም ከወር በኋላ የመጨረሻ ጭቃውን አቧራውን ስፖስት አይ አለኝ ምን ነው ስለው ይሄ ነገር እኮ በሂደት ምናምን ተው አልኩት። በቃ ለምን ያለውን ነገር አለ ይሄ ነው ይሄ ውሃ ነው ግልጽ ነው ይሄ ውሃ ነው። ውሃ ስለሆነ ውሃ ነው ስላልኩት ሳይሆን ውሃ ስለሆነ ነው ውሃ ነው የምለው እኔ። በቃ ያለውን ነገር ትጽፋለህ። ያለን ነገር የለም በል የሚል አካል ካለ ደግሞ ስተት ነው። ሁለተኛ ደግሞ ያለውን ደግሞ የለም ብለህ እነዚህን በቃ ሁሌ በጥላቻ በተቃውሞ የምትቀጥል ከሆነ ይሄ ጽንፍ ረገጠ መቃወሙን ፋይዳ ያመጣል። ስለዚህ ሃይሬ ለዛ ነው እንትን ያልኩ። ሹክራን ባረከላሁ ፊክ። ያለውን አለ የሌለውን የለም እያልን ብንሄድ ጥሩ ነው። ቅድም እንዳልኩት ሁሌ ሰርግ የለም ሁሌ አታለማም። አንዳንዴ ታጠፋለህ። ስታጠፋ ጥፋቱን ስታለማ ልማቱን እንዲህ እያሉ መሄድ ነው። ምክንያቱም እንዲህ እያልክ በቃ ለምን እንዲህ ምልበት ምክንያት የደሃ ሀገር ልጆች ስለሆኑ ነው። መንገዱ ቀጠላለም እንደ ሳውዲ እንደ አውሮፓ ምናምን የለም። እንዲህ እያልክ ትሄዳለህ። ኮሎ ሲሰበር ኮሎ ተሰበረ ትላለህ። በምን በመንገድ ችግር ሲባል እንዴት ይሄ ተሰበረ ስትል ተሰብሯላ ምንም ማድረግ አይቻልም ስለተሰበረ ነው። ይሄ ውሃ እኔ ውሃ ነው ስላልኩት ሳይሆን ውሃ ስለሆነ ነው ውሃ ነው የሚባለው እንጂ ጥሩ ሲሰራ ቁጥር አንድ እኔ ጥሩ ማሻአላ ሲባል አንተ ካድሬ የሚልህ አለ። አንዳንድ ደግሞ ለማጭ ሯጮች አሉ። አንዳንድ አዲስ ለማጆች ጥሩ ስራ ሰራ። ምዕራብ አዘርነት በርበሬ የመንግስት ኮሙኒኬሽን በጣም የሚገርም ስራ ሰራ። ጥሩ ነው ብዬ ስፖስተው እየሮጠ መጥቶ ካድሬ የሚል ካለ ደንቆሮ ነው። እንደዚህ አይነት ሯጮች አሉ። ሰርቶታል እኔ አልሰራውም ብል ብደብቀው ማይደበቅ ስራ ነው። ሁለተኛ ደግሞ እኛ ሚዲያ አካል ነን። ቢያንስ ያው ኢቲቪ ማለት ነው ባንሆንም የሰፈር የመንደር ፌስቡከርና ቲክቶከር ነን። ለህዝቡ ማድረስ ነው። አዘርነት በርበሬ ላይ የሆነ ነገር መሰራቱን ማሳወቅ አለብን። ልክ ነው አይደለም ማለት አለበት ህዝቡ ነው። ዳሎቻ አጋም ዳሎቻ ቅድም ሳስገባው መልጋ ምናምን ብሎ የሆነ ነገር የሆነም ብሎ አልተናገረም። ቶሎ አስወጣሁት ሌላ ጉዳይ ሊገባ ስለሆነ ነው ስለማቀው ነው። አጋም ዳሎቻ ዛሬ አንድ ውሃ ተመረቀ ስለተመረቀ ነው ማቀርበው እንጂ ሳይመረቅ ካቀረብኩ ነው ስተቱ። ሳይመረቅ ተመረቀ ምን ከሆነ እኔ የካድሬ ዳይፐር ነኝ። ካድሬ ብቻ አይደለም ስሜ መሆን ያለበት። ለምን የሆነውንማ ሆኗል እኮ የሆነው ሆኗል ብሎ መናገር ደግሞ የሚዲያ አንዱ አካል ነው። ሚዲያ ማሳወቅ ነው በቃ ማውጣት ነው። ዛሬ ዳሎቻ የሳንኩራ የዓለም ገበያ ውሃ ይሄው እዚህ ደርሷል ስለደረሰ ነው ያልኩት እንጂ ያልደረሰውንማ ደርሷል ካልኩማ የካድሬ ሳይሆን የካድሬ ዳይፐር ነው። አንድ ሰው ያልሆነውን ሆኗል ሲል አንድ ቦታ ላይ እኔ የሚገርመኝ በካድሬ ደረጃ እንዲፖስቱ ኮመንት እንዲያረጉ አንድ አካል የአካባቢውን ስም ሲያነሳ እንዲዘምቱ ተብለው ባጀት አበል የሚጻፍላቸው ፌስቡከሮች አሉ። አንድ አካባቢ የሆነ ነገር ሳነሳ ሆብለው ይመጣሉ። እኔ ወፋን ኤክስ ያረጉ ወላሂ ኤክስ ያረጉ አንድ ላይ ይመጣሉ። አቃቸዋለሁ እነማን ምን እንደሆኑ። በኔ ፖስት ደግሞ እነሱ የሚቃወም ሰውዬ ይሄኛው ፌክ አካውንት የከሌ ነው ይሄኛው ፌክ አካውንት የከሌ ነው ከነ ፎቶ ያመጡልኛል። ግን መልቀቅ አስፈላጊ ስላልሆነ አለቅም ያስጠይቀኛልን በሚል ማለት ነው። ለዛ ነው እያንዳንዳችሁ አስፈላጊ ከሆነ ይለቀቃል። እኔ ምንፈራው ሰው የለም። ፈሳ ታፕ ሼር ጎዳቦ አላው ሰላም ብያለሁ። አዲስ የመጣችሁ ባረከላሁ ፊኩም ቀጥሉ። አይ ብዙ አወራው መሰለኝ ዛሬ ቦጣ ይሻለኛል። ይሄና ክል ከደነፋው
ይሄን አክል ጓ ካልኩባችሁ ይበቃችኋል ይመስለኛል ሹክራን እስካሁን ለነበረን እንትን باي باي فيا هندرو يا جماعة الخير